ከአርሽ ሳይለቅ ሎክ ዛት እንዳለው ያምናሉ ወገኖቻችን። እጅ፣ እግር፣ ባት ወዘተ ማንንም አይመስል አይን፣ ፊት ወዘተ ማንንም አይመስል ጣቶች አላህ እንዳለው ያምናሉ፣ ያጸድቃሉ። ነገር ግን የማንንም አይመስል። ትክክል ነኝ አይደለ? አዎ። ኦኬ። ስለዚህ ወረደ ሲባል በእነኚህ አካላቶቹ ወረደው ከአርሽ አልለቀቀም ካልከኝ፣ ስለዚህ ግማሽ ወገቡ ድረስ ነው ወደታች የወረደው ወይንስ ጉልበቱ ድረስ ነው የወረደው? የት አቅልሃለሁ? ማን አንተ ነገረኝ ማስረጃ። የት አቅልሃለሁ አለ እና ጉልበቱ ድረስ ወይ አንተ እኮ አንተ አይደለም እዚህ እንደዚህ አይነት ዝርዝር ጉዳይ ሊጠየቅ የሚችለው ማለት አትችልም ሲጀመር። ስለዚህ አላህ በተከታታይ በተመሳሳይ ሁል ቀን እኛ እኮ ያለ ማስረጃ እንደ ክርስቲያኖች ያለ ማስረጃ አናወራም። ማስረጃ ካልመጣበት ታኔ ከሌለው አናወራም። አብዱ ስለ አምላካችሁ ምንም እንደማታውቁ ለማስተማር እኮ እየሞከርኩ ነው። በደንብ ኦዲየንስ እንዲማረው ነው። ስለዚህ በየቀኑ ያለ አካላቶች ፍጥረት ውስጥ ወደ ታችኛዊቱ ቅርበት የተወሰኑ አካላቶቹ በየቀኑ ይገባሉ። የተወሰኑ አካላቱ ደግሞ ከነማይገባበት ከአርሽ በላይ ተበትሮ የሚቀራለ ማለት ነው። ማስረጃ አንተ አልከኝ። ምክንያቱም አምጣ አካላቶቹ እዚህ ቀርቶ የሚል ማስረጃ አምጣ። አመሰግናለሁ። ምን ብለኸኛል ቅድም? ፐርሚስ ስገነባ ቅርቢቱ ሰማይ ይመጣል፣ ተስማምተናል። ቅርቢቱ ሰማይ ታችኛይቱ አንደኛይቱ ነች፣ ተስማምተናል። አላህ ከአርሽ በላይ ነው፣ ተስማምተናል። ከሌሊቱ 1/3 እታች ቅርቢቱ ሰማይ ጋር እንደሚመጣ ተስማምተናል። ነገር ግን ከአርሽ በላይም አለ እታችም ይገባል ካልከኝ፣ ስለዚህ አካል እንዳለው ደግሞ ኮምፓውንድ የሆነ ቦዲ ፓርቶች እንዳሉ ስላጸደቅ እጅ፣ እግር፣ ባት ስላለው ስለዚህ እታች ሲመጣ በዚህ አካሉ ስለሆነ ወይም ሙሉ ለሙሉ አካሉ ማነው በዚህ አካሉ ይመጣል ያለ? ና ቆይ እዚህ ጋር ቁም። የት ነው የምትሄደው? በዚህ አካሉ ይመጣል ያለ ማን ነው? አምጣ ማስረጃ። እሺ በዛቱ ነው የሚመጣው? አይደለም በዛቱ ነው የሚመጣው። ታዲያ ለምንድን ነው በዚህ አካላቱ ማን ይመጣል ያለው የምትለኝ? ራስ መልሰህ ማን አለ? የት አለ ማስረጃ? አካሉን ጥሎ ነው የሚመጣው እንዴ? አሁን አንተ እግሩ እዚህ ጋር ይቀራል፣ ከላይ ወገቡ ላይ ይቀራል የሚል ማስረጃ ያልከው አምጣ ነው እኮ። ችግር የለውም። ስለዚህ በአካሉ እንደሚመጣ ከተማመን በኋላ መልሰ ደግሞ ማን ነው በዚህ ያለህ የምትለኝ? አካሉን አስቀምጦት ሌላ ኢንቲቲ ያለው እንደ ሌላ እንትን አለው እንደ አላ አካል የሌለው አይመለከትህም። አንተ ያልተነገረ ነገር አይነገርማ። በቃ በዚህ ይመጣል፣ በዚህ ነው፣ እንደዚህ ዝርዝር ጉዳይ የለም እኮ። አይመለከትህም መልስ አይሆንም አብዱ። አይመለከትህም በትክክል ይሆናል። ይኸውልህ መጠየቅ የሌለብህን ነገር አትጠይቅም። በትክክል ልንገርህ መልስ አይሆንም አብዱ። እሺ ማይክ ያዝና ማሜ ይቀጥል አይሻልም? በቃ እንደዚህ ነው። የማይጠየቅ አትጠይቅ። አይዞህ። እሺ አንዴ ኡመር ግን ማሜ ግን እንትና ይቀድም ነበር። አብዱ ኡመር ይቀድም ነበር። ለእንትን ትንሽ እሱ ይቀጥልና ትቀበለዋለህ። አይሻልም? ቀድሞ ነበር እሱ። ችግር የለውም። ዝም ብለህ መልካም። እሺ ኦራይት። ተመሳሳይ ጥያቄ ነው የምጠይቅህ። አላህ አካላቶች እንዳሉት ታጸድቃለህ? በደንብ ቁርአን ያጸደቀውን አጸድቃለሁ። ስለዚህ ማንኛውንም ቁርአን ያጸደቀውን ሐዲስና ቁርአን ያጸደቀውን አካላቶች ለአላህ ታሰብታለህ? በደንብ እቀበላቸዋለሁ፣ አምንባቸዋለሁ። ኦኬ። ስለዚህ አላህ ከአርሽ በላይ ነው ስትል እነኚህን ያጸደቅካቸውን አካላቶች ናቸው ከአርሽ በላይ ነው እያልክ ያለኸው? አላህ ሱብሃነሁ ወተዓላ በዛቱ አጠቃላይ ከአርሽ በላይ ነው። እንዴት ነው ብለህ መጠየቅ አችልም። አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው ብሎናል። ረሱል አለይሂ ሰላቱ ሰላም አላህም ነግሮናል። እንዴት ካላችሁ እናንተ በእስልምና ውጭ ክርስቲያኖች አያይዤ ልነግርህ ነው። በዛው ልገባለሁ። ችግር የለውም። እሺ ለመሰለህ ይህ ችግር የለውም። ተስማማውልህ። እንዴት ብላችሁ አትጠይቁ ተብለናል። እሱ ለአንተ መልስ ሊሆን ይችላል። እንደዛ ግን ለአንተ አይምሮ እሱን አይደለም ልመልስልህ። በአይምሮ እሱን አይደለም ልመልስ ያለው እኮ ስለ አምላካችሁ እንዴት ብላችሁ አትጠይቁ፣ እንደዚህ ነው ብሎናል። አትጠይቁ ተብለናል። ይሄ መልስ ለሁሉም ይሰራል። ፍቅር ሲዝምን ስትጠይቀው ከዛ አምላኬ ነው ሲባል
የሆነ ሾለቆ ውስጥ ነው ያለው። እንዴት ሲባል እንዴት ተብለህ እንዳትጠይቀኝ ተብያለሁ ብሎ እንትን መድፈን ይችላል፣ መዝጋት ይችላል እኮ። ይሄ መልስ አይሆንም እያልኩ ስለሱ አይደለም መልስ አይሆንም። አስጨርሰኝ። ስለሱ አይደለም እያልኩ ስለሱ አይደለም አስጨርሰኝ። አስጨርሰኛ። አላህ ሱብሓነሁ ወተዓላ ምድርና ሰማይን ከፈጠረ በኋላ ከአርሹ በላይ ሆነ። ከዛም እናንተ እንደምትሉት ወይንም ደግሞ ስድስቱን ከፈጠረ በኋላ ደከመው አረፈ እንደምትሉት እኛ ለፈጣሪ ድካምና ይሄ ምናምን የሚባል ነገር የለውም። ደከመ የሚባል ነገር አናወራም። ቆይ ማይባል ነገር ቆይ፣ ሌላ ነገር ውስጥ አትግባ። ቆይ ችግር የለውም። አላረፈም። ከሌሊቱ ሲመላለስ ስለሚያድር አላረፈም። እውነት ነው። ኤኒዌይስ ተመለስና አሁን ከአርሹ በላይ በአርሹ ላይ ተደላድሏል። ችግር የለውም። መደላደል ራሱ ከአርሹ በላይ ሆኗል። ቆይ ችግር ተደላደለ ነው የሚለው ቁርአናችሁ። ኤኒዌይስ ግን ከአርሽ በላይም ሆነ ሴተን ነው ልንገርህ፣ ቁርአኑ ራሱ ተደላደለ የሚለው ራሱ ሴተን ነው። ችግር የለውም። እሺ ከአርሹ በላይ ቆሞ ነው ያለው? ቁጢጥ ብሎ ነው ያለው? ወይንስ እግሩን አጣምሮ ነው ያለው? ወይንስ አጎንብሶ? ወይንስ ዳዴ እያለ እንዴት ሆኖ ነው ያለው? ምክንያቱም አካላቶች ያጽድቃል። ይሄ አይደለም። ይሄ አንተ ጥያቄው አንተ ፈላስፋ ሊሆን ይችላል። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ብሎናል። አላህ ራሱ ብሎናል። እንዴት ቁጭ ብሏል፣ ቆሟል፣ ተኝቷል አናቅም፣ አልተነገረንም። በሐዲስ የተነገረን እናምንበታለን፣ እንሰራበታለን። ስለዚህ አካላቶች የነገረን ረሱል አካላቶች አሉት፣ የነገሩትን እንቀበላለን። አብዱ ስለዚህ እጅ፣ ግርባት፣ ወዘተ አካላቶች አሉት። እነኛ አካላቶች የተገጣጠሙ ወይንስ የተበተኑ? ዝርው ወይንስ ስብስብ? አካላቶቹ አልተነገረም። እንደዛ ወይ እንዳንተ ወይ እኔ እንደፈለከ አንቀሳቀስ ወይ አንተ እንደ አምስት ጣት ምናምን አልተነገረንም። እጅ አለው? አዎ አለው። እግር አለው? አዎ አለው። አይን አለው? አዎ አለው። ምን አይነት ነው? እንዳንተ ነው? አይደለም፣ አልተነገረንም። እጅና ለምሳሌ አንተ እጅና የጀሪካን እጅ አንድ አይደለም። ለጀሪካንም እጅ አለው፣ ለአንተም እጅ አለው። ግን በሁለቱም ምን እንደሚጠራው በእጅ ነው የሚጠራው። ችግር የለውም። አላህም እጅ አለው ተብሏል። ለእኛ እንደሚገባ ቃል ፋንክሽናችን ግን ተመሳሳይ፣ ፋንክሽኑ ተመሳሳይ ነው። እጅ ለምን አገልግሎት እንደሚውል ይታወቃል። እግር ለምን አገልግሎት እንደሚውል ይታወቃል። ኦኬ እነኛ አካላቶቹ እኔ አንድ ቦዲ ላይ የተገጣጠምን በአንድ አካላት ላይ የተያያዝነን፣ አላህም እንደኔው የተያያዘ ወይንስ የተበተነ የሚል ጥያቄ ነው የጠየቁ። እጁ ከአካላቶቹ ከሌሎቹ አካላቶቹ ጋር የተገጣጠመ ነው ወይንስ እጁ ከሌሎች አካላቶች ጋር የማይገናኝ ያልተያያዘ ለየብቻ እዛዛ ቁጭ ቁጭ ያለ ነው? እንዴት ይሆናል እንደዛ? እንደ ፍላስፋ ውስጥ ለምን ትገባለህ? ሲጀመር አላህ Subhanahu Wa Ta'ala እጅ አለኝ ብሏል። እጅ መኖሩን እናጸድቃለን፣ እናምናለን። እግር አለኝ ብሏል። እግር አለኝ የለውም አላልኩም። እኔ የለውም አላልኩም። እየነገርኩህ እኮ ነው። አሁንም እየነገርኩህ ነው። አለኝ ብሏል። አለኝ ብሏል። አለኝ ብሏል። አለኝ እስካለ የለውም ምን ያላልኩም። የለውም እኔም አለኝ ስላለ ነው የጠየኩህ እኮ። ያ ያለው አካል ግን ዝርው ነው፣ ብትን ነው ወይንስ ስብስብ ነው? የተያያዘ ነው የተበተነ ነው የሚል ጥያቄ ነው የጠየኩህ። እንዴት ተተበታ? ለምሳሌ እንዴ ምን አይነት ጥያቄ ነው የምታቀርበው? አለኝ ብሏል። አምነናል እኮ አለው ብለናል። ያ ያለው አካል አብዱ ያ ያለው አካል እግሮች አሉት። እሺ እጅ አለው። እሺ እጆች አሉት። አዎ አይኖች አሉት። አዎ ጆሮች አሉት። አዎ ፊት አለው። አዎ እነኚህ አንድነት የተያያዘ አሁን ለምሳሌ እኔ ፊቶች፣ እጆች፣ እግሮች አሉኝ። እነኚህ በአንድ ወጥነት የተያያዝኩ ነኝ። ነገር ግን ያላህ እንደኔ እንደዚህ ወንጥ የተያያዘ ነው ወይንስ የተበታተ? እጁ እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ፣ አይኑ እዛ ጋ፣ ጆሮ እዛ ጋ የተበታተነ ነው የሚል ጥያቄ ነው የጠየቁ። ስንት አምላክ ልታደርገው ነው? እንደዛ ከሆነ እኮ የአምላክ ብዙ አምላክ ሊሆንብን ነው። እንደዛ ካልከማ ለምሳሌ አዳምን በእጅ ፈጠርኩ አዳምን በእጅ ፈጠርኩ ብሎናል። በእጁ እንደፈጠረው እናምናለን። የተያዘ ብሎን ይችላል፣ ላይሆንም ይችላል። አንንም እኛ በዚህ ፈላስፋ ውስጥ አንገባም። አለኝ ብሏል። አዎ አለው። አብዱ ያኖሽ አገን መልስ መሰጠኝ መስሎ የነበረ አሁንም እርግጠኛ ሳትሆን ነው መልሰ ምን አልከኝ? ልመልስ መስሎ የነበረ እርግጠኛ አንሆንም አልከኝ። እርግጠኛ ካልሆንክ ስለዚህ ኮምፓውንድ የሆነ የተሰበሰበ የተያያዘ ነው ብለህም መመለስ አችልም ማለት ነው። ዝሩ ብትን ነው። አንድ ነው። አላህ አንድ ነው። በቃ የነገርኩህ ነው። አላህ አንድ ነው። አንድ እስከሆነ ድረስ አንድ እስከሆነ እጁም የራሱ ነው፣ እግሩም የራሱ ነው። ቴንክ ዩ። ስለዚህ ሉክ
ተስማማውኝ። አላህ እሺ አንድ ነው። ዝም በሉ። ቆይ ልንገር፣ አላስጨርስ። ተስማማው፣ ችግር አላህ አንድ የለበትም። ነው። ተስማማው በቃ። ስለዚህ ምን ብለህናል? እሺ አላህ አንድ ነው። ስለዚህ ብትን አይደለም ብሎናል። ስብስብ አንድነት ልከኛ እጃችን ሌላው አካላችን ላይ እንደተገጠመው እግራችን ሌላው ልክልኛ ገባችን እንዳትለው፣ አታስጠጋ ወደ አንተ፣ ወደ አንተ አታስጠጋው። ፈጣሪ ነው። አንተን ፈጣሪ ያስጠጋኸው ሰው አይመስል። አንተን ያስጠጋው ነው አይደለሁም። አላህ ፈጣሪ ሁለት ሰው አይን አለው። አይመስል። አንተን ያስጠጋኸው። ቆይ አዳምጣ። ስለዚህ አላህ ምንድነው? እሱ ሁለት አይን አለው፣ ሁለት እግር ያለው፣ 5 ጣቶች አሉት፣ 2 እጆች አሉት፣ 2 ጆሮች አሉት። ማን ያለው 5 ጣት? ና 5 ጣት አለው ማለት አለ። ማን ያለ ማረጃ ተረጋጋ። ብሰጥ 5 ጣት ያለው ያለ የለም። እስልምና ለቀህ ትወጣለህ። ብሰጥ 5 ጣት ያለው ያለ እስልምና ለቀህ ትወጣለህ። ይሄን ጥያቄ መቼ መታደርገ አልወጣም። እስልምና ለዚህ ለቀህ ጥያቄ ትወጣለህ። ሄይ ስለዚህ አልወጣም። አትጩህ። ቆይ ተረጋጋ። እሺ ስለዚህ አላህ 5 ጣቶች አሉት። ስለዚህ እነኛ 5 ጣቶች የሉትም ካልከኝ ቻሌንጅ አድርገኝ፣ አሳያለሁ። እነኚህ የተሰበሰቡና አንድነት ከሆኑ ሎክ አንድነት የተያያዙ ከሆኑ ተስማማው። ስለዚህ አላህ ምንድን ነው ማለት ነው? ከፍጡራን አትሊስት የሚመስልበት ቁጥር አለው፣ ሊቆጠር የሚችል ነው። ቴንኪዩ። ሊቆጠር የሚችል ግዙፍ አካል ያለው ነው ማለት ነው። የተገጣጠመ ቦዲ ያለው ነው። 2 እጆች፣ 2 እግሮች፣ 2 ባቶች፣ ፊት፣ 2 ጆሮ፣ 2 አይን ያለው የተገጣጠመ አካል ነው ማለት ነው። ስለዚህ አይኑ ከማያ ውጭ ምንም አገልግሎት ማይሰጥ፣ እግሩ ከመሄጃ ውጭ ማያ ማይሆን፣ ኢች የሰውነቱ ፓርት ስፔሲፊክ ፋንክሽን ያላቸው ይሆናል ማለት ነው። እሺ እናመሰግናለን። ማን እንደዛ አለ? ቆይ ማን እንደዛ አለ? ያለ እንደዛ አለ ይሄዳል። ቆይ አንተው እንደምትል ላሳያ፣ አንተው እንደምትል ላሳያ። ቆይ አንተ አገላለጽ ነው። ቆይ እሺ አንደኛችሁ ቀጥሉ። አብዱ ቆይ ቀጥል። አብዱ ወይ ኦኬ። የሚያየው በእግሩ ነው በአይኑ ነው? በአይኑ ነው። ልቀጥል ነው። ኦኬ ቆይ የሚያየው በአይኑ ነው አለን። ኦኬ መናገር ይችላል። ይቅርታና የሚሰማው በጆሮ ነው ወይንስ በባቱ ነው? በጆሮ ነው። ጆሮ አለ ብሎናል። ሰሚና ተመልካች ነው ብሏል። ይሰማል ያለው ብሏል። መልካም። የሚሰራው በፊቱ ነው ወይንስ በእጆቹ ነው? አደምን የሰራው በእጁ ነው ያለው። 2 በእጆች የፈጠርኩትን አዳምን ብሏል፣ ነግሮናል። መልካም። ሰማይን ምድርን የሚይዘው በጣቶቹ ላይ ነው ወይንስ በአይኑ ነው? በጣቶቹ ነው። እናመሰግናለን። ያልኩህ ምንድን ነው ቅድም አላህ አካላቶች አሉት። እነኛ አካላቶች ደግሞ ስፔሲፊክ የሆነ የተለያየ ፋንክሽን አላቸው ነው ያልኩት። ማን ያለህ መረጃ አምጣ ስትለኝ ያልከውን ራስህ እንድትለው አደረግኩህ። አይኑ ማያ እንጂ መሄጃ አይደለም። ይቅርታ አንድ ጊዜ መናገር እችላለሁ? የተበታተነ ስትለኝ ነው። የተበታተነ ስትለኝ አስጨርሰኝ። የተበታተነ ስትለኝ አይ አልወጣኝ። የተበታተነ በኋላ እሱን የተሰበሰበ ነው ስላልከኝ እሱ ላይ ተስማምቼ ልመጣውኝ። ስለዚህ አሁን ተስማማን ማለት ነው። ስለዚህ ከተስማማን፣ ስለዚህ አካላት አሉት። እነኛ አካላቶች የተገጣጠሙ ናቸው። ተስማማን። የተለያዩ የራሳቸውን የቻሉ ፋንክሽን አላቸው አካላቶቹ። ተስማማን። ኦኬ። አሁን ወደ ቅርቢቱ ሰማይ ሲመጣ አይኑ ነው የሚመጣው? እግሩ ነው የሚመጣው? ወዴት? ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ የሚመጣው እግሩ ወይንስ አይኑ? ዛቱ ነው። አላህ ሱብሓነሁ ወተዓላ ዮርዳን ነው የተባለን እኮ። የትኛው ዛት ነው የሚመጣው አሁን? እግሩ ወይንስ አይኑ? የትኛው ዛት? ዮርዳን ነው የተባለን አላህ ሱብሓነሁ ወተዓላ ዮርዳን። ሌሎች አንዳንድ ከእስልምና ውስጥ ሆኖ ወይንም እውቀቱ ነው ምናምን የሚባል ነገር አይደለም። አላህ ሱብሓነሁ ወተዓላ ራሱ ይወርዳል ወርዶ ወይም ደግሞ መላኢካዎች ይወርዳል ማለት አይደለም። እኔ እነሱ ሲመጡ እንደዛ ሲሉኝ ምን መጠየቅ እንዳለብኝ እነሱን አውቃለሁ። እንደዛ የሚሉትን ምን መጠየቅ እንዳለብኝ አውቃለሁ እኮ። አንተ አካል ስለምታሰርቅ አላህ ይወርዳል የተባለና እኮ አካል ስለምታጸድቅ ስለ አካል ነው እየጠየኩ ያለሁት። አላህ ይወርዳል ባቱ ነው የሚወርደው ወይንስ ጆሮ ነው የሚወርደው? ወይንስ ጆሮውም ባቱም እጁም እግሩም
ሁሉም ነው የሚወርደው። ምንድነው የምገናጣጥለው? አላህ ሱብሓነሁ ወተዓላ ይወርዳል የተባለን አላህ ይወርዳል። ወርዶም ደግሞ የሚጠይቀው ራሱ ነው የሚጠይቀን እኛን። ስለዚህ ማነው የሚጠይቀኝ? ስለዚህ እያልከኝ ያለኸው ሁሉም ይወርዳል ካልከኝ እግሩም ይወርዳል፣ እጁም ይወርዳል፣ ፊቱም ይወርዳል፣ ጆሮውም ይወርዳል፣ ባቱም ይወርዳል ማለት ነው። ቅርቢቱ ሰማይ ግልጽ ነው። ይወርዳል ነው አይወርድም? ግልጽ ነው ስትል ይወርዳልና አይወርድም የሚል ቃል። ኦኬ እናመሰግናለን። ሉክ ምን አለኝ ቅድም? አላህ ከአርሽ በላይ ሲሆን ከሌሊቱ 1/3 ላይ እዛ ብቻ ይሆናል ያለህ ማን ነው? እዛም አለ ብሎ የነበረ የተገጣጠመ ነው ብሎ መጣልኝ። አሁን የተገጣጠመ ከሆነ እጁ፣ እግሩ፣ ባቱ ኤቭሪቲንግ አካላቶቹ እታች ቅርቢቱ ሰማይ ይመጣል አለኝ። አርሽ ላይ የሚቀር አካል አለ? የለም። አርሽ ላይ የሚቀር አካል አለ? የለም። ሁሉም ምን ይሆናሉ ስላለኝ እታይ ቅርቢቱ ሰማይ ላይ ይወርዳሉ አለኝ ማለት ነው። ይቀራል አልኮ። ስለዚህ ቅድም ምን ላይ ነበረ? ቅርቢቱ ሰማይ ሲወርድ ስለዚህ አርሽ ላይ አይኖርም ማናለህ እንደዛ ምናምን እያልከኝ ነበረ። ስለዚህ ቅርቢቱ ሰማይ ላይ እግሩ ከወረደ ቆይ ያልኩህን ንገረኝ። ምን ብዬ ነው ቅድም? ማን ነው ከአርሽ ላይ ለቅም እያልክ እየሞገትከኝ ነበረ። ምን አልከኝ? ከአርሽ በላይ ከአርሽ በታች አይሆንም የሚል አይነት ሙግት እያቀረብክ ነበር። እኔ ያ ተሳስተሃል። እንደዛ አይነት ጥያቄ አላቀረብኩም። ችግር የለውም። በቃ አንተ ካልሆንክ ተመሳስሎብኝ ሊሆን ይችላል። ተስማማኝ። እሺ። ስለዚህ ከሌሊቱ 1/3 ላይ አላህ እንዳለ አካላቱ ተሰብስቦ የት ይመጣል ማለት ነው? ቅርቢቱ ሰማይ። አንድ ጊዜ መናገር እችላለሁ እናንተ ከጨረሳችሁ? አንዴ እሱ ይጨርስና እመጣለሁ አንተ ጋር። ተስማማና አብዱ? ተስማማው እኮ አላህ ሱብሓነሁ ወተዓላ ይወርዳል ብሎናል። እናምንበታለን፣ እንሰራዋለን። 9 ሰዓት ተነስተን አላህን ሱብሓነሁ ወተዓላ እንምራለን። ለምን? ስለ ረሱል አለይሂ ሰላቱ ሰላም ስለነገሩን። ማን ይወርዳል? አላህ ሱብሓነሁ ወተዓላ ይወርዳል ብሎናል። ምኑ ነው የሚወርደው? መላእክቶች ነው? እውቀቱ ነው? አይደለም። አላህ ሱብሓነሁ ወተዓላ ራሱ ይወርዳል ብሎናል። ስለዚህ ከሌሊቱ 1/3 ላይ አካላቶቹ የተገጣጠሙ ነው፣ የተበተኑ ዝሩ አይደለም፣ አንድ ነው ብሎናል። ስለዚህ ያ በዛ አካሉ ትግባ። በቃ ነገርኩህ እኮ። ተስማማው እኮ አንተን ነው እያጸደቅኩ ያለሁት። ስለዚህ ከሌሊቱ 1/3 ላይ ግን ቅርቢቱ ሰማይ ይወርዳል። በዛ ሰዓት ከአርሽ በላይ ይኖራል። አብዱ ማን? አላህ እታች በወረደበት ሰዓት ላይ ከአርሽ በላይ ይኖራል። አላህ በዛቱ እውቀቱ አለ። እኔ ዛቱን ነው የጠየኩህ፣ አካሉን ነው የጠየኩህ። እየነገርኩህ እኮ ነው። ወርዷል። እውቀቱ አለ። ዓለም አጠቃላይ ያካትታል አላህ። ስለዚህ አላህ ምንድነው ቦታ ይለቃል ማለት ነው። ከሌሊቱ ሁሌም 1/3 ላይ 9 ሰዓት ላይ ቦታ ይለቃል። ልክ እናንተ ወክ እንደምታደርጉ ከቤታችሁ ወጣችሁ፣ አላህም ከሌሊቱ 1/3 ላይ ሁሌም ከሌሊቱ 8 ሰዓት በኋላ ጎስ ከሚቀዳ አካባቢ ይለዋል አንዳንዱ እስከ ለ3 ሰዓት ያህል ምናምን ኢትዮጵያ ላይ ይመጣል። ኢትዮጵያ ብቻ አይደለም፣ ኬንያም፣ አሜሪካም፣ ካናዳም፣ ዱባይም ከሌሊቱ ከ8 ሰዓት በኋላ ሁሉም ወደታች ይወርዳል። ስለዚህ ገብቶኛል። ሁሌም ምን ይሆናል? ስለዚህ ማለት ነው አላህ ተመላላሽ ይሆናል ማለት ነው። ወዴት? ወደ ቅርቢቱ አካል የሚመጣና ወደ ፍጥረት ውስጥ የሚገባ ይሆናል ማለት ነው። ይሄንን ካልን ዘንዳ አላህ ከአርሽ በላይ ነው የሚለው አርጉመንት ራሱ ውድቅ ይሆናል ማለት ነው። ምክንያቱም አብዛኛውን ጊዜ የሚያሳልፈው አላህ የት ነው? ቅርቢቱ ሰማይ ነው። ወደ 2 ሰዓት በትንሹ 2 ሰዓት ሎክ እንዴት ቆንጆ እንዴት እኮ ልሰጥህ እኮ ነው። የዓለም ሰዓት አቆጣጠር የሀገራት ሰዓት አቆጣጠር በጣም ይለያያል። በጣም ብዙ ልዩነት አለ። ስለዚህ አንድ ሀገር ላይ በትንሹ 2 ሰዓት ያህል ይቆያል። ሎክ 2 ሰዓት ያህል ይቆያል። 24 ሰዓት ነው ያለው አንድ ቀን። ከ24 ሰዓቱ አንዱ ሀገር ላይ ብቻ ስንት ሰዓት ይቆያል? 2 ሰዓት ይቆያል። 10 ሀገር እንኳን ቢሄድ ስንት ሰዓት ፈጀበት ማለት ነው? 20 ሰዓት 20 ሰዓት ይሆናል ከአርሽ ስር ማለት ነው። እንደው በሀገራችን በዓለም ላይ ሉክ ብዙ አይደለም ያልኩ ወደ 290 ምናምን በላይ ሀገራት አሉ። ከዛ ውስጥ አብዛኞቹ የሚቀራረብ ሰዓት ስላላቸው እሱን እንተወውና 10 ሀገራት ሰዓታቸው የተለያየ ነው ብንል አላህ እነሱ ጋር 2 ሰዓት ያህል ቆየ ብንል 20 ሰዓት ያህል ከአርሽ በታች ነው።
ከአርሽ ይኸውልህ በላይ እፎይ ልንገርህ፣ ቆይ ከአርሽ በላይ አስ- የሚሆንባት ሰዓት ስንት ትሆናለች? 4 ሰዓት ብቻ ትሆናለች። ይሄ አንተ ጭንቅላት ነው እንዲህ አይነት ውዝግብ ውስጥ የገባው እንጂ ልንገርህ። ወይንም ደግሞ ሌላ ቦታ አንተ እዚህ ኢትዮጵያ ውስጥ 9 ሰዓት ከ8 ሰዓት በኋላ ወረደ ከተባለ ወይ ለምሳሌ አሜሪካን ላይ በዚህ ሰዓት እንዴት ሊሆን ነው የሚለውን ጥያቄ ልታቀርብ ነው። አላህ ሱብሓነሁ ኖ ወተዓላ ጨረስኩ የፍዓሉ እኮ። ማየሻል የፈለገውን ነገር አድራጊ የሆነ ጌታ ነው። እንዴት ወርዳል፣ እንዴት ይከብደዋል፣ እንዴት ለኛ አይመለከትም። አደርጋለሁ ብሏል። አው አደርጓል፣ እናምናለን። ቁርአን ላይ ስለነገረን ብቻ እናምንበታለን፣ እንሰራዋለን። ምንም ይከብድን ለአንተ ጭንቅላት ሊከብድህ ይችላል። ኖ እኔ ያልከበደኝም ሌላም ሶሪ አብዱ ቆይ ሌላም አብዱ ተጨማሪ አብዱ ልስት እኔ ያልከበደኝም እኔ ተጨማሪ ልስት ያልከበደኝም ቆይ አብዱ እኔ ያልከበደኝም እሺ ካልከበደ አብዱ ሌላም ልስት ሶሪ አብዱ ቅድም ሌላም የቤት ስራ እንዲሆንልህ አንዴ ቆይ ልንገርህ፣ ተሳስቼ ነው ቅድም አንተ ያልከኝ መሰለኝ። አብዱ ይሄንኛው ከጎን ያለው ነው ያለኝ ማለት ነው። ሁለታችሁም አብዱ ስለሆነ ስልኬን ልብ ብዬ አላየሁትም። ሌላ ነገር እያየሁ ነው እያወራኋችሁ ያለሁት። በጣም ሶሪ። ይሄኛው አብዱ ነው እንደዛ ችግር ያለኝ። የለም። ሉክ ስለዚህ እኔ ዋና አርጉመንቴ እንዴት ይሆናል አይሆንም ብቻ የሚለው ሳይሆን ከአርሽ በላይ ነው የሚለው። ቅድም እንዳልኩ እኔ ብዙ ሀገራት አይደለም የሰጠው 10 ሀገራት ገሌ እንኳን አላ በአንድ ወረደ ቢባል ከ10 ውስጥ በአንድ ቀን 24 ሰዓት አለ። ስለዚህ 20 ሰዓት ያህል ገሏል። ምን በማድረግ እታችኛይቱ ቅርቢቱ ሰማይ ላይ በመሆን ስለዚህ 4 ሰዓት ያህል ቅርቢቱ ሰማይ የሚሆንን 4 ሰዓት ያህል ብቻ ከአርሽ በላይ የሆነውን እንዴት ነው እሱ እናንተ አይ ከአርሽ በላይ ነው ያለው የምትሉት የሚል ጥያቄ ነው ሁለተኛ የጠየቁ። ምን አይነት ጥያቄ ነው? ግልጽ እኮ ነው። አሁን ለምሳሌ እኔ ኢትዮጵያዊ ነና አላህ Subhanahu Wa Ta'ala ኢትዮጵያዊ ሆኖ የነገረኝን በኢትዮጵያዊ መልክ አምንበታለሁ፣ እሰራበታለሁ። አክ ቀጥል። ይሰማል? አይ ይሰማል ነው። ስለዚህ አላህ Subhanahu Wa Ta'ala ከአርሽ በላይ ነኝ፣ በሌሊቱ ደግሞ 3ኛ ወርዳለሁ ብሎናል። አው እናምንበታለን። ትክክል ነው። ሐዲሱ ሰሂህ የሆነ ሐዲስ ነው። እናምንበታለን። ምንም ጥርጥር ውስጥ ወይንም ደግሞ ውዝግብ ውስጥ የሚያስገባ ነገር አይደለም። ግልጽ ነው። ግልጽ የሆነ ነገር ስለሆነ ግልጽን በግልጽነቱ እንቀበለዋለን። ኦኬ። ስለዚህ አንድ ነገር ገባ ሲባል ገቢው ካስገቢው ያንሳል አይደለ? ማለት እንዴት? አንተ ወደ ቤት ገባ ስትባል ለምሳሌ ቤቱ ከአንተ ግዙፍ ነው። አንተ ውስጥ ቤት ሊገባባ አይችልም። አንተ ግን ወደ ቤት ውስጥ ልገባ ትችላለህ። ስለዚህ አላህ ወደ ቅርቢቱ ሰማይ ገባ ሲባል ስለዚህ አላህ በዛቱ ከሰማይ ያንሳል ማለት ነው። ይኸውልህ ልንገርህ፣ አላህ Subhanahu Wa Ta'ala እንዳንተ ወይንም በአንተ ጭንቅላት አይደለም የምትመዝነው። አላህ Subhanahu Wa Ta'ala የፈለገውን መሆን ይችላል። ጌታ ነው። ለአንተም ለኔም ጌታ ነው። የፈለገውን ማድረግ ስለሚችል የፈለገውን መሆን ይችላል። የፈለገውን አይደለም። አሁን ለምሳሌ ለአንተው ጥያቄ ነው እያቀረብኩ ያለው እንጂ ለአንተ ጥያቄ እያቀረብ ይሆናል ማለት አይደለም። ይሆናል ማለት አይደለም። አሁን ለአንተ የፈለከውን ይሆናል ስትል ለምሳሌ ወይ ለአብዱ ዑመር ጊዜ መልስ ልስጥ። ለአብዱ ዑመር አንተ ጥያቄ ለአንተ አይደለም ለአብዱ ዑመር ማለት ነው። አላበሽ አንተ አይ ቲንክ የምትቀበለው አልመሰለኝም። አይ ቲንክ ከሶፊያ አይ አባሽ አንድ አጭር መልእክት ብቻ ነው ለአብዱ ዑመር ከፈቀድክልኝ ማለት ነው። ከኔ ጋር እናወራለን። አወለን ላ ተተከለም ቢልሙተሻቢሃቲ በይነል ኩፋር። ኦኬ ሞዴሬተሮች ያስወጣችሁት ሙተሻቢያ ነው የሚለው ይሄ ብዙ የሚያስኬድ አይመስለኝም። ሙተሻቢያ ነው የሚለው ይሄ አስኬድም። ከ28 በላይ ሰሃባዎች ናቸው ይሄን ያብራሩት። ሙተሻቢያ ሀባሽ መሰለኝ አይ ቲንክ አልሀባሽ እንደዛ ነው የሚለው። ሀባሾች የሚቀበሉት አይመስለኝም። እነሱ አካላትን አያሰብቱም። ለዛ ነው እጅግ እርባታ አለው የሚለውንም ስለማያጸድቁ አላህ ከአርሽ በላይም ነው የሚለውንም ስለማይቀበሉ ነው። ችግር የለውም። ና ግባ፣ ከኔ ጋር እናወራለን። አንተ ኦኬ። ሜይ ቢ አብዱ ከጨረስክ አብደላ ይቀጥል። ጥያቄ ካለ አቀርብልኝ፣ ግን ከዚህ ሌላ ምንም ነገር ማቀርበው ነገር የለኝም። ያ ዋናው ፖይንታችን ግን ምንድነው እሱ እንደዚህ ከተስማማን፣ ስለዚህ ቀደም ያልኩ ምንድነው እሱ
ገቢው ከአስገቢው ያንሳል። ገቢው ከሚገባበት አካል ያንሳል ያልኩ ምንድነው እሱ ሰማይ ትገዝፋለች፣ አላህ ደግሞ ያንሳል ማለት ነው። ተሰማይ ያንሳል በዛቱ። ቆይ ማረጃ ስትጠኛለህ እንደዚህ ያለ ነገር ቅድም ምን ብለኸኛል አንተ ራስህ? አካላቶች የተገጣጠሙ ናቸው። ስለዚህ ሊትራሊ በአካላቱ ነው የሚገባው። ጆሮ፣ እግሩ፣ ባቱ ኤቭሪቲንግ ይገባል አልከኝ። ስለዚህ አይቀርም ከላይ ብለኸኛል። ስለዚህ በዚህ ተስማምተናል። ተስማማን። ገባበት ከተባለ ሊገባበት የሚችለው ምንድነው እሱ ያ አካል ከዛኛው ገቢው ከአስገቢው ምን ሲሆን ነው? ሲያንስ ነው። አንተ ወደ ቤት አንተ ጭንቅላት ቆይ አንተ አይደለም የአንተ ጭንቅላት ከዚህ ያልተቀበለውና ጌታ ከሰማይና ከምድር ወይንም ደግሞ ከነዚህ ሰማያቶች ያንሳል ልትለኝ ነው? ይሄን ጥያቄ ልታቀርብ ነው? በዛት ያንሳል አይደለ? እሺ፣ በዛቱ ካላነሰ ገባ የሚለው ቃል ራሱ አይነገርለትም። እሺ፣ ቆይ በር አለው ያለ አይደል? እሺ፣ ለሰማያቶች እሺ፣ ለሰማያቶች ነው ምክንያት ባይዜ እንትና ሜቢ እንትን አያንስም። ነገር ግን ይገባበታል ካልከኝ ደግሞ ምን ይሆናል መሰለ? አላህ ወደ ቅርቢቱ ሰማይ ሲመጣ ሰውነቱ ይሄ ኮንትራክት የሆነ እንዴት ላስረዳ? የሆነ ኩምትር የሚል ነገር አለ አይደል? አይደለም እፎይ፣ እሱን ተው ልንገርህ እፎይ። ኢብኑ ተይሚያ ይላል አስጨርሰኝ። ኢብኑ ተይሚያ አስጨርሰኝ። ቆይ ሼክ አልእስላም ይላል አላህ ፍልስፍና ነው መጨረስ ያለብን ነው አላህ ይላል። አስጨርሰኝ። እዛ አትግባ፣ ሌላ ርዕስ አትግባ። አትግቡት ሊል እንደ ሌላ ርዕስ አትግባ። ሌላ ርዕስ አልገባውም። ኢብኑ ተይሚያ ይሄን ያስቀምጣል። አላህ ይተጣጠፋል፣ ይዘረጋል፣ ኤክስፓንድ ያደርጋል፣ ኮንትራክት ያደርጋል ምናምን ብሎ ስለሚያስቀምጠው፣ ስለዚህ አላህ ከሰማያት ይበልጣል በግዝፈቱ የምትል ከሆነ ወደ ሰማያት ውስጥ ደግሞ ገባ ካልከኝ፣ ስለዚህ ወደ ሰማያት ውስጥ ሲገባ ደግሞ ምን ሆኗል ማለት ነው? ተሰብስቧል፣ ተጨራምቷል ማለት ነው። ቆይ አስጨርሰኝ ልንገርህ። አላህን ፈጣሪውን ተወና ገብርኤል ራሱ ጅብሪል አላህ ሱብሓነሁ ወተዓላ የሰጠው በጣም ከፍጥረታቶች ግዙፍ ፍጥረት ምንድነው? ማን ነው? ጅብሪል ነው፣ ገብርኤል ነው። እና ያ ገብርኤል ግን አላህ ሱብሓነሁ ወተዓላ አሳንሶ ለሰው ልጆች ወይም ለረሱል ሰለላሁ ዐለይሂ ወሰለም ሲመጣ በሰው ልጅ ነበር የሚመጣው። ያ ከሰማይና ከምድር የሚበልጠው ምን ያክል ሆኖ ነበር? የሰው ልጅ ሆኖ ይመጣ ነበር። ለምን? አላህ ሱብሓነሁ ወተዓላ ለምልክት ለአያዎች ለሰው ልጆች ማስፈራሪያ እንዲሆንላቸው ዘንድ ምልክቶችን ይዞ ይመጣ ነበር። አላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ ይችላል። ራሱም መሆን ይችላል፣ ለሌላውም ደግሞ አላህ ሱብሓነሁ ወተዓላ ማድረግ ይችላል። ይሄ ምንም ጥያቄ የሚታቀርበው ነገር የለም። ስለዚህ በጣም ግዙፍ ፍጥረት ከመሆኑ አንፃር ጅብሪል በጣም ግዙፍ ፍጥረት ከመሆኑ አንፃር የሰው ልጅ ሆኖ ይመጣ ነበር። እሱ ከሰው አንፃር አላህ ሱብሓነሁ ወተዓላ በዚህ ልክ ስለዚህ ለሰው ነው የተነገረው። ይኸው ለእሱ አሁን ለሰው ለመገለጽ ሲል ጅብሪል እሺ በሰው ማን ያደረገው? ማን ያደረገው? አላህ አደረገው። በቃ አላህ ነው ያደረገው። አላህ ነው ያደረገው። ይሄንን ማድረግ ያቀተውም ነው። ስለዚህ አንተ እያልከኝ ያለው ምንድነው? ሁሌም ወደ ቅርቢቱ ሰማይ ሲመጣ አላህ በትክክለኛ አካሉ ሳይሆን አካሎቹ እየተሰበሰቡ እያነሱ በሌላ መገለጫ እያልኩ አይደለም። እሱን እያልኩ አይደለም። ካልሆነ ደግሞ እያልኩ አይደለም። ሰማዩን ራሱ አይደለም እያልኩ ያለው ሲማኝ እየሰማኝ አይደለም ማለት ነው። አላህ ሱብሓነሁ ወተዓላ እሺ ነው ልንገርህ፣ አጠቃላይ ከሰማያቶቹ በልጦም ሊወርድ ይችላል። ማንም የሚያውቀው ነገር የለም። በልጦም ሊወርድ ይችላል። ከሰማያቶቹ ከበለጠ ደግሞ ወደ እነሱ ውስጥ መግባት አይችልም እያልኩ ነው። እንዴት አይገባ? ፈጣሪ አይደለም? የበላይ ነው የሚሆነው። ፈጣሪ ነው ማድረግ ይችላል። ፈጣሪ ነው ማድረግ ይችላል። አንተ ጭቅላት አልተቀበለውምና ይሄ ላውዛግ ምናምን እንዳትል ነው አንተ እያልከኝ ያለው። ስለዚህ ይችላል መግባት ይችላል፣ በልጧቸው ወደ እነሱ ውስጥ መግባት ይችላል እያልከኝ ከሆነ በግዝፈት ሉክ በሳይዝ እሱ በልጧቸው እነሱ በሳይዝ ትንሽ እየሆነው እሷ ውስጥ ግዙፉ ነገር ትንሿ ውስጥ ይገባል ካልከኝ፣ ስለዚህ ከገባ አሁንም አላህ ምን ሆኗል ማለት ነው? ወይንም ተሰብስቧል ኩርምት ብሏል፣ ወይንም ደግሞ ልንገርህ አንድ አስጨርሰኛ ወይንም ደግሞ አላህ ሱብሓነሁ ወተዓላ አንድ አዳምጠኝ። በግዙፈት በጣም እሱ ግዙፍ ነው፣ ሰማይ ደግሞ ትንሽ ነች አልከኝ። እሺ እንደዛ ሆኖ ይገባበታል ብለህ ካሰብክ፣ ስለዚህ ምን ይሆናል? ሲገባባት ሰማይ ምን ትሆናለች? የምትለጠጥ እሱን ለመያዝ እሱን ኮምፕሬንድ ለማድረግ እሱን አቅፋ ለመያዝ ምን መሆን አለባት?
የምትለጠጥ መሆን አለባት። አንደኛው የምትለጠጥ ካልሆነች ደግሞ ሎክ የምትለጠጥ ካልሆነ ደግሞ አላህ ራሱ ወደ እሷ ሲገባ ግዙፉ ነገር ትልቁ ነገር ወደ ትንሿ ሲገባ ምን መሆን አለበት? እሱ ደግሞ ጭርሚት ማለት ወይንም ደግሞ ይሄ መኮማተር አለበት። እሱን እንድችለው ከሁለት አንዱ ነው የሚሆነው። የወለ ልንገርህ አላህ ሱብሓነሁ ወተዓላ የትኛውም ፍጥረት አላህ ሱብሓነሁ በጭብጤ ውስጥ ነው ያለው ብሏል። የፈለገውን በአንድ ጭብጡ መያዝ ይችላል አላህ ሱብሓነሁ ወተዓላ። ስለዚህ ለአላህ ሱብሓነሁ ወተዓላ እሱ የእንትን ጉዳይ ይሆናል ማለት ነው። እሱ ልንገርህ ለአላህ ሱብሓነሁ ወተዓላ ይሄ የሚከብደው ነገር አይደለም። ለመውረድ የሚከብደው ነገር አይደለም። እንዳንተ ወይ በቀዳዳ እኮ አንተ እያወራኸኝ ያለው አብዱ እያወራኸኝ አንተ ያለው አዎ በጭብጡ ሊይዘው ይችላል። ያ በጭብጡ ያዘው ማለት ግን አያስገባውም ማለት አይደለም። ተንቀሳቃሽ ቤት ካየህ እነዚህ አሁን ቢች ዳር ሄደው ምናምን ለመዝናኛ በቦርሳቸው ዘውት ነው የሚሄዱት። ቤቱ በአንተ ጭንቅላት አትመዝነው። በአንተ ጭንቅላት የሚመዘን አይደለም። ያ ቤት ሰርተው አንተ ሰው ልጅ እኮ ነው የፈጠረህ ነው እኮ አዳምጥ። ያንን የሰሩትን ድንኳን ግን መልሰው ሲገቡበት ብዙ ሰው ሁሉ 3-4 ሰው ሊያስተኛ ይችላል። ቤቱ የሚሰሩት መንገድ እንትን ዳይሬደው ተሰሩት በኋላ መልሰው እንትኑን ድንኳኑን ሲያፈርሱት በእጃቸው ዘውት ሊሄዱ ይችላሉ። ስለዚህ ልክ እንደዛ ሰማይም ላላህ በእጆቹ ሊሸከማት ሊይዛት ይችላል። ነገር ግን በሳይዝ ደግሞ ትልቅ ይሆናል ማለት ነው። አሊያም ምን ይሆናል ማለት እያልከኝ ያለው ይኮራመታል። ከሁለት አንዱ ይሆናል ነው። ሜይ ቢ ግልጽ ነው። ቀጥል። አላልኩም። ምንም ጥያቄ የምታቀርበው ነገር የለም በዚህ ነገር። ምንም ለአንተ ያልተቀበልከውን ነገር ወይ በአንተ ጭንቅላት ያልተቀበልከውን ነገር የከበደህን ነገር አላህ ሱብሓነሁ ወተዓላ አያረገውም ብለህ ማሰብ የለብህም። አላህ ሱብሓነሁ ወተዓላ ፈጣሪ ነው አይደለም። አንተ ሰማዩ ራሱ ለአላህ ሱብሓነሁ ወተዓላ የሚገዛ ፍጡር ነው። ስለዚህ ፍጡሩን አላህ ሱብሓነሁ ወተዓላ የፈለገውን ማድረግ ይችላልና የፈለገውን አድርጎ ይወርዳል። በምን ሁኔታ ይወርዳል? መሰላል አድርጎ ነው በምን አልተነገረንም። እንደሚወርድ ግን አላህ ሱብሓነሁ ወተዓላ ራሱ ለረሱል አለይሂ ሰላቱ ሰላም ነግሮናል፣ እንቀበለዋለን። እንደሚወርድ አላህ ሱብሓነሁ ወተዓላ ነግሮናል። ስለዚህ ሲወርድስ ይሰፋለታል ወይ ደግሞ ይጨማደዳል? አናቅም። ምንም የሚከብድ ነገር አይደለም። አንተን አሁን ኦኬ ቢንቀጥልሽ እሺ አብዱ እየሰማሁን አላህ በሁሉ ስፍራ ይገኛል። በእውቀቱ በእውቀቱ ነው ያልኩ። ኖ ጥያቄ በዛቱ ሁሉ ቦታ ይገኛል ወይ ነው? በእውቀቱ ነው ያልኩ። ይገኛል ወይም አይገኝም? በእኔም እኔ የጠየቁ በእውቀቱ ይገኛል። በእውቀቱ ይገኛል። በዛቱ ሁሉ ቦታ ይገኛል ወይ ነው? በእውቀቱ ይገኛል ማለት ነው። ስለዚህ በዛቱ አይገኝም የሚለው ለሰደው ተቃራኒ እኮ ነው በቃ። ስለዚህ አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ለራሱ አቅጣጫ የሰጠ ጌታ ነው። አልሰማሁም። ምን አልከኝ? ኔትወርኩ ላግ ስለሚያደርግበት አልተሰማም። ያ አይ በቃ እፎ ይቀጥሉ። በቃ ሀሳቡ በዚህ ይረዱት ብዬ ነው። በዚህ ካላቸው ብቻ ነው መልስ የሚሰጡት፣ ከሌላቸው ግን መልስ የላቸውም ማለት ነው። አይ አብዱ ወላሁ አለም ስለሆነ ችግር የለውም። አንድ ጥያቄ ልጠይቃችሁ፣ አንደኛችሁ ብቻ ትመልሳላችሁ። ማይካችሁን ከፍታችሁ ከአንዳችሁ በላይ እንዳታወሩ፣ በየተራ ትቀጥላላችሁ ማለት ነው። ኦኬ እስልምና የነቢያት አስተምሮ ነው ብለህ ታምናለህ አብዱ? ከአንተ ልቀጥል። ማይክ በትክክል አንዳችሁ ሚውት አድርጉ። አብዱ ዑመር ሚውት አድርግ አንዴ። ኦኬ እስልምና የነቢያት አስተምሮ ነው። አዎ ኦኬ። ስለዚህ ከእስልምና ውስጥ ከ124 ሺህ ነቢያት አላህ የሌሊቱ 1/3 ክፍል ከአርሹ ላይ ይወርዳል ብሎ ያስተማረ ከሙሐመድ ውጪ አንድ ነብይ ስጠኝ። ከ124 ሺህ መልእክተኛና ነቢያት ከተላኩት ከሙሐመድ ውጪ አላህ ከሌሊቱ 9 ሰዓት ወይም ደግሞ የሌሊቱ 1/3 ክፍል ሲቀር ከአርሹ ላይ ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነብይ ስጠኝ ከሙሐመድ ውጪ። እያንዳንዱ ነብይ ህግጋት በእያንዳንዱ ነብይ ተመሳሳይ ነው ያለህ ማን ነው?
ኦኬ። ስለዚህ ሙሐመድ ይዞት የመጣው ትምህርት የነቢያቶችን አይደለም ማለት ነው። ኧረ እባክህ እያንዳንዱን ህግ የአንተ ሙሴ ላይ የነበረው ህግ ለኢየሱስ ሙሉ ለሙሉ ነው እንዲህ የመጣለት? እስቲ አንተ እሺ፣ በእነ ሙሳ ጊዜ የነበረው አላህ ከሌሊቱ 9 ሰዓት ይወርዳል ወይስ አይወርድም ነበር? ስለሱ አልተነገረንም። እኛ አሁን የተነገረን በቁርአን። በኢሳ ጊዜ የነበረው አላህ ከሌሊቱ 9 ሰዓት ይወርድ ነበር አይወርድም ነበር? ስለሱ አልተነገረንም እያልኩህ እኮ ነው። እኛ እኮ በእኛ በላስት ቴስትመንት ላይ ቁርአን ላይ የመጣላቸው ነብይ ነው የነገሩ። በኢብራሂም ጊዜ የነበረው አላህ ከሌሊቱ 9 ሰዓት እንደሚወርድ ኢብራሂም ያውቅ ነበር ወይስ አያውቅም? ክርስቲያንዬ በጣም ይቅርታ፣ ስለ ህግ ሳይሆን ስለ አምላክ ባህሪ ነው እያወራችሁ ያላችሁት እና ስለምን ህግ ነው የሚያወራው? ስለዚህ በኢብራሂም ጊዜ በአደም ጊዜ የነበረው አላህ ከሌሊቱ 9 ሰዓት እንደሚወርድ አደም አያውቅም፣ ኢብራሂም አያውቅም፣ ያዕቆብ አያውቅም፣ ይስሐቅ አያውቅም። ከዛ በኋላ ያሉት ነቢያቶች እንዳለ እስከ ሙሐመድ ጊዜ የነበሩት ነቢያቶች በሙሉ አላህ ከሌሊቱ 9 ሰዓት እንደሚወርድ አያውቁም። ስለዚህ እስልምና የነቢያት ሃይማኖትን የነቢያት አስተምሮ ነው የሚለው ተረት ተረት ነው ማለት ነው የሚሆነው። ቴንኪው ጨርሻለሁ። እኔ ጥያቄ ቆይ መቀጠል ትችላለህ። ቀጥል። ደስ ይለኛል። ልንገርህ በጣም ነው ደስ የሚለኝ። እንደውም እስኪ ስጠኝ ማስረጃ ስጠኝ። አንድ በቁርአን ሊሆን ይችላል፣ ከሐዲስ ከዛ በፊት ከነበሩት ኪታቦቻችሁ ሊሆን ይችላል። አላህ ከሌሊቱ 9 ሰዓት ይወርዳል ያለ ከሙሐመድ ውጪ አንድ ነብይ ስጠኝ። ቀጥል። ልንገርህ አብርሃም ነብይነት ትቀበላለህ? አንተ ስለምትቀበል እኔ አንተ ክሌም የምታረገውን አይደለም ትቀበላለህ አትቀበልም? አንተ የምትቀበለውን እኮ ነው የምጠይቅህ። አንተ የምትቀበለው ልነግርህ ነው። ትቀበላለህ አትቀበልም? አንተ ለምሳሌ ይኸውልህ ምንድን ነው ታውቃለህ? አብዱ ዑመር ሙሐመድና አብርሃም አንድ አይነት መልእክት ነው ይዘው የመጡት ብለህ ታምናለህ። ስለዚህ አንተ በምታምነው ማለት ነው። ገብቶሃል? አንተ በምታምነው ስለዚህ ልነግርህ እኮ ነው። እኔም በጥያቄ ልመልስ። ታምንበታለህ ነብይ መሆኑን? እኔ ሙሐመድ አብርሃም ነብይ ነው ብሎ የተናገረውን ተረት ተረት አላምንም። ሙሐመድ በተናገረው መጽሐፍ ቅዱስ በተናገረው ግን አምናለሁ። እሺ ሙሐመድ ግን አብርሃም አስጨርሰኝ። ጥያቄው ላይ ብቻ አብርሃም ነብይ ነው አይደለም? ጥያቄው ችግር የለውም። ነብይ ነው። የመጣለት እኮ ነው። ቀጥል። ነብይ ነው። ቀጥል። ነብይ ነው። እሺ ማንን አምልኩ ነበር የሚለው አብርሃም? ጥያቄውን ብቻ መለስ። ነብይ ነው። ቀጥል። እሺ ከሌሊቱ 1/3 ልመልስልህ ነው። ክርስቲያን ትመልሳለህ ይህን ጥያቄ? የለም መልስ። ክርስቲያን ትመልስልኛለህ ይህን ጥያቄ? ጥያቄውን መልስ። ልጠይቅህ እኮ ነው። እኔም ልመጣልህ እኮ ነው። ወደ መልስ እመጣልሃለሁ። ሙሐመድ ማንን አምልኩ ብሏል? ኢሳ ማንን አምልኩ ብሏል? አይደለም ጥያቄ ምንድን ነበር? አብዱ ልመጣልህ ነው። በቃ ስለዚህ የኔን ጥያቄ መመለስ የማትችል ከሆነ ሚዩት አድርግና ቁጭ በላ። እንዴ በደንብ ነው የምመልሰውልህ። መመለስ የሚችል ካለ መመለስ ይችላል በማስረጃ። አላህ ጥያቄ መልስልኝ አለ። አንድ ነብይ ማምጣት ትችላላችሁ ሙስሊሞች። አብዱ ዑመር አንተ እኮ መረጃ የለም። በቃ ዝም ብለህ አለኝ ያልኩህ እኮ ስላለኝ ነው። ሚዩት አድርገህ ቁጭ በል። በቃ አለኝ። አላህ ይወርዳል ያለ ነብይ ካለ ጥያቄ ልንገርህ። የአሁኑን ጥያቄ መልስልኝ፣ እመልስልሃለሁ አልኩህ። መልሳለህ? ጠይቀኝ። የኔን ጥያቄ መልስልኝ እና ከዛ በኋላ ያንተን ጥያቄ መልስልሃለሁ። ቀጥል። ቀድመህ መልስልኝ። ጥያቄ ቀረብኩልህ እኮ። የኔን ጥያቄ አትመልስልኝ? መመለስ አትችልም? እኔን ካልጠየቅከኝ እኔ ካልመለስኩ አንተ መመለስ አትችልም? እችላለሁ፣ እመልሳለሁ። በቃ መልስልኝ። ስለዚህ ጥያቄ መልስ ስላለኝ ነው ይሄን ጥያቄ ማቀርብልህ እኮ። ችግር የለውም መልስልኝና ከዛ በኋላ ትጠይቀኛለህ። ትችላለህ መመለስ። ይሄን ጥያቄ ብቻ ቀርብ። ትችላለህ ወይ ነው? ኦኬ። ስለዚህ አንተ የኔን ጥያቄ የምትመልሰው እኔ አንተ ጠይቀኝ ከመለስኩ በኋላ ነው እንጂ መመለስ አትችልም። አይደለም በመጽሐፍ ቅዱስ በመጽሐፍ ቅዱስ አብርሃም ማንን አምልኩ እንደሚል እንደነበረ ይሄን ከነገርከልኝ ይሄን መልስ መንገሬ አይቀርም።
ንገረኝና ችግር የለም እነግርሃለሁ። ተፈቅድልኝ ክርስቲያን አብርሃምን ነው የሚያመልከው። ከዛ ኢሚዲየትሊ አንተም አብርሃም እንደዚህ ወርዷል ያለበትን ታመጣለህ ማለት ነው። ኦኬ ያዕቆብ 2:23 አንዴ ክፈትልኝ። ምዕራፍ 2:23 እሺ፣ ብዙም አይታየኝም። መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት፣ ያለውም ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። እናመሰግናለን። አብርሃም ማንን አመነ? እግዚአብሔር። ኢየሱስን ነው የሚለው። ኢየሱስን ነው የሚለው። ኢየሱስን ነው የሚለው። አዳምጥ። አብርሃም ማንን ነው የሚያምነው? እግዚአብሔር ነው የሚያምነው። ስለዚህ አሁን በተመሳሳይ አንተ ሄድና አብርሃም ከሌሊቱ 1/3 ወደ ቅርቢቱ ሰማይ አብርሃም ወረደ አለ ያለበትን ከቁርአንም ከሐዲስም ተፈለግ ኢየሱስን ያልኩ ኢየሱስን ፈጣሪ ነው ያለበት አሳየኝ ያልኩ። አሳየን። አሁን አሳያለሁ። እግዚአብሔር እንደሚያምን አሳየን። አሁን ማስረጃ ብቻ አምጣ። እየነገርኩ እኮ ነው። አምጣ ማስረጃ። የኝኝኛ አትበል። በቃ አብርሃም አሳይኛ ታዲያ። አሁን ማስረጃ አንጣ። የተጠየቀው አሳይኝ። አብርሃም ኢየሱስ አዳምጥ። ምንድነው የጠየቀን? አብርሃም ማንን ያምናል አለን? ማንን እንደሚያምን አሳዩን አለን? እግዚአብሔር እንደሚያምን አሳየ ነው። አሁን የምንፈልገው ምንድን ነው? እንትና አብርሃም ደግሞ በተመሳሳይ ከቅርቢቱ ሰማይ ይወርዳል የሚል ጥያቄ። አላህን ያምናል አያምንም? ጥያቄያችንም አይደለም። ቅርቢቱ ሰማይ ይወርዳል የሚለውን አሁን አንተ በተራህ አሳየን። ነገርኩ እኮ ኢየሱስ ፈጣሪ ነው የሚለውን ነገር ነው ያልኩ። እግዚአብሔርን ኢየሱስ ብሮ አዳምጥ። አሁን ማስረጃ አንጣ። የተጠየቀውን አንጣ። የተጠየቀው አምጡታ። አላመጣችሁም እኮ ኢየሱስ ፈጣሪ ነው ብሎ አስተማረበትን ስጠኝ ነው ያልኩ። አሁን የተጠየቀውን ታመጣለህ አታመጣም? የተጠየቀውን ታመጣለህ እኮ ኢየሱስ ፈጣሪ ነው ያለበት ስጠኝ ያልኩ እኮ። አምጣ። እሺ ሂድ፣ ቀጥል። ታመጣለህ አንተ ኢየሱስ ፈጣሪ ነው ያለበትን አምጣ፣ ቀጥል። ኢየሱስ ፈጣሪ ነው ያለበት ታመጣልኛለህ? አምጣ፣ ቀጥል። ታመጣልኛለህ አንተ ታመጣለህ ወይ? እታችሁንና ታብታብ አድርግ። ኤኒዌይስ አብርሃም ወንጌል እንደተሰበከለት ወንጌልም ደግሞ ምንድነው? ክርስቶስ ነው። ክርስቶስ እንደተሰበከለት ማሳየት እንችላለን። ግን እንደዚህ ኮብ አይነት ጭንቅላቶች አብርሃም ማንን ያምናል ነበር የመጀመሪያ ጥያቄው። እግዚአብሔር ብለን የምናምነው ማንን ነው? ኢየሱስን ነው። እኛ እግዚአብሔር ማለት ኢየሱስ ማለት ነው። አትጩሁ ቅድሚያ። ስለዚህ ከነቢያቶች ሽታውንም አታመጡልንም። ኤኒዌይስ ማሜ መቀጠል ትችላለህ። መልካም ማሜ፣ ተደጋጋሚ ላይቭ ማይክ ስታነሳ ነበረ። የተነሱት ሀሳቦች ላይ ራስ ትጀምራለህ? ላስጀምርህ? አስጀምረኝ። እሺ ቀጥል። መልካም። አካላቶች እንዳሉት ታምናለህ? ይገለጸልን እሱ በገለጸልን አምናለሁ። ስለዚህ በእነኛ አካላቶቹ ነው ወደ ቅርቢቱ ሰማይ የሚወርደው። ቀጥል እንጂ ቅድም እኮ ጣልቃ በጣም ቸግረህ ነበረው ያስወጣን። አይ ኔትወርኩ በጣም እንትን እያለ ነው የሚሰማው ወይ ይመስለኛል። ልጁ ኦኬ ከኤም ሀበሻ እናናግረው። ኤም ሀበሽ ኦኬ
መልካም አካላቶችን ታጸድቃለህ? በዚህ ጉዳይ ላይ በነገራችን ላይ ከእምነቴ ውጭ ካለ ሰው ጋር ማውራት አልፈልግም። ስለዚህ ግን ያንተን ስለኔ አምላክ ማስረዳት አትችልም ማለት ነው። ኖ ኦኬ። ይህ አካል እንዳለው ማመን አለማመን አንተ የምትጠይቀው ጉዳይ አይደለም። ኖ ምክንያቱም የራሱን የቻሉ መርሆች ምክንያቱም አሉት አምላክ እኛ የምንረዳበት ማለት ነው። አምላክን ታዲያ እንዴት ነው የምታስረዳው? ከእምነቴ ውጭ ካለ ግን ካለ ሰው አካሄዱ ላይ ከእምነቴ ቅድሚያ አካሄድ ላይ የራሴ መስፈርት እንዳቀርብ ከተፈለገልኝ አካሄድ ላይ ማቅረብ እንፈልገዋለኝ። ቀጥል። እዚህ ከጠየቁህም ከጠየቀኝም እኔ በማወራ ሰዓት እንዳታቋርጡኝ። ካረዘምኩባችሁ ደቂቃ ያዙልኝና በደቂቃ እንዳወራ ይፈቀድልኛል። ምንም ላውራ ምንም ሚውት እንዲደረግና እንዲቋረጥ አልፈልግም። እንደዛ ከሆነ ያው ካሁን እወጣለሁ ማለት ነው። ቶፒክ ላይ ካወራ ችግር የለው። ቶፒኩ ላይ አሁን እኮ ችግሩ ምንድነው? አቋምን ግልጽ ለማድረግ አልፈለክም። ስለ አምላኬ በእንደዚህ አይነት ጉዳይ ላይ አማኝ ካልሆነ ሰው ጋር ማውራት አልፈልግም ማለት ነው። ሰው በመጀመሪያ አዎ የገነባው ፕሮሚስ ለውይይትም የሚጋብዝ አልሆነም። ሰው ከዛ በኋላ ምን ይመጣል የሚለውን ሳናቀው ምን እንደምመልስልን አናውቅም አይገባህም ማለት ብዬ ነው ነው። አይገባህም ብዬ ነው እፎይ። እኮ ምክንያቱም ማይገባኝ ከሆነ ምን አለ መሰለህ፣ ለውይይት ማይጋብዝ ሌላ አደረገ። ከዚህ የሚቀድም ጉዳይ አለ። ከዚህ የሚቀድም ጉዳይ አለ። ምን መሰለህ፣ እነዚህ አያቶች ምን ይባላሉ መሰለህ? እነዚህ ርዕሶች ሙተሻቢሃ የሆኑ እክትላፍ ያለባቸው ናቸው እኔ ሻዳ እና ዝልሃለሁኝ እኔ ሻዳ ዝልሃለሁኝ እነኚህ አሁን ያልነው ስለ መውረዱ ስለ እነኚህ አካላቶቹ ተገልጸው ሙተሻቢያ ነው የተባለበትን ጥቅስ ስጠኝ። ምን ይላል መሰለህ? ቁርአን ላይ አላህ ሱብሓነሁ ወተዓላ ሱራ 3 ሚንሃ 7 ላይ አያቱን ሙሕከማቱን ሁነ ኡሙል ኪታቢ ወአኸሩ ሙተሻቢሃቱን ላ ያዕለሙ ተእዊለሁ ኢለላሁ ወራሲኹነ ፊል ዒልሚ ይለናል። እሺ ምን ማለት ነው? ያም ማለት ከዚህ ከቁርአን ይሁን ከዚህ ከቁርአን አያቶች አሉ ይላል አላህ ሱብሓነሁ ወተዓላ ማለት ነው። አያቱን አንቀጾች አሉ። ሙሕከማቱን ማለት ግልጽ የሆኑና በእነሱ ሊፈረድባቸው የሚችሉ ማለት ነው። በግልጽ ሶሪ እሺ የሆኑ ማለት ነው። በአረበኛው ስንወስደው ኦኬ ሁነ ይላል። ይሄ ጀምዓት አንስ ይባላል። እነሱም ማለት ነው ኡሙል ኪታቢ የመጽሐፉ እናቶች ናቸው ማለት መሰረቶቹ ናቸው። በእነሱ ላይ ዲፔንድ ሆነን ነው ማለት ነው። ሌሎቹን ሙተሻቢሃዎቹን ልንረዳባቸው የምንችላቸው ናቸው አለ። እሺ ከፊሎቹን ካስቀመጠልን በኋላ ከዛ ወአኸሩ አለን ሌሎች ደግሞ አለ ሙተሻቢሃቱን የተመሳስ ትርጉማቸው አሻሚ የሆነ ብዙ አይነት ትርጓሜ ሊሰጡን የሚችሉ አሉ አለን። እሺ አንቀጾች ማለት ነው። እየተረዳኸኝ ነው እፎይ? ቀጥላ ከዚህ በፊትም ትሰማዋለህ ብዬ አስባለሁ። ችግር የለውም ስለማውቀው ቀጥል። ላያዕለሙ አለ አያውቅም አለ ተእዊለሁ የእነዚህን አንቀጾች ፍቻቸውን አያውቅም ማለት ትክክለኛ ትርጓሜያቸውን ማለት ነው። ኢለላሁ አላህና ወራሲኹነ ዲፕሊ ጠለቅ ያለ እውቀት ፊል ዒልሚ በእውቀት ጠለቅ ያለ እውቀት ያላቸው ሰዎች ብሎ ይለናል አላህ ሱብሓነሁ ወተዓላ ማለት ነው። እያንዳንዷን ቃል በቃል ስተደጉምላ እና ሙተሻቢሃ የሆኑትን ሙተሻቢሃ ማለት ምንድነው? ብዙ አይነት ትርጓሜ የሚያስይዙ አያቶች። ለምሳሌ ቅድም ስትል አንተ አላህ እግር አለው ምናምን ብለሃል። ባለ ርዕስ ላይ ስታወሩ ነበር ከና አብዱ ዑመር ጋር ማለት ነው። ያ አንቀጽ አሁን አሻሚ የሆነ ነው። አንተ ምንድነው? ነው ያልከው ረቡል ኢዘት ቀደመሁ ብሎ ሐዲስ ያ ሐዲስ ማለት ነው። የማህባሽ አሁን ምንድነው እሱ ሙተሻቢ የሆኑ አንደኛ የሆኑና ያልሆኑ አሉ። በዚህ በምን መጽሐፍ ውስጥ ይህን በዚህ መጽሐፍ ውስጥ ያለውን ከዛ አንተ ወሰድክና በሀዲስ ውስጥ ልትፈስርልኝ ነው። ይሄ ስህተት ነው። የመጀመሪያው ስህተት ምንድነው? በዚህ መጽሐፍ ውስጥ ከተባለ የትኛው መጽሐፍ ላይ? በቁርአን ውስጥ ማለት ነው። ስለዚህ ግልጽ የሆኑ በቁርአን ውስጥ አሉ፣ ተመሳሳይም አሉ ግልጽ ያልሆኑ ማለት ነው። ግልጽ የሆኑትን ግልጽ አላደረገም፣ ግልጽ ያልሆኑትንም ግልጽ አላደረገም።
ግልጽ ነው። ስለዚህ ችግሩ የማን ይሆናል ማለት ነው? የኔ ወይ ያንተ ሳይሆን ያላ ይሆናል ማለት ነው። ምክንያቱም እነኚህ ግልጽ ናቸው፣ እነኚህ ደግሞ ግልጽ አይደሉም ብሎ አልተናገረም። ዝም ብሎ ጥቅል መጽሐፍ ሰጠና በዚህ መጽሐፍ ውስጥ ግልጽ የሆኑ አሉ፣ በዚህ መጽሐፍ ውስጥ ደግሞ ግልጽ ያልሆኑ ተመሳሳይ ፍቺ ያላቸውም አሉ አለ። ከዛ ይህንን ትይዝና አንተ ይሄ ግልጽ ነው ስትል፣ ይሄ ደግሞ ግልጽ አይደለም ስትል፣ ቅድም የገቡ ልጆች እንዳያቸው ደግሞ አንተ ግልጽ አይደለም ያልካቸውን እነሱ ግልጽ ነው ብለው ነው እንዲህ ነው ብለው ያብራራሉ። አንተ ደግሞ ነው ግልጽ አይደለም፣ ስለዚህ ይሄ ሌላም ትርጉም አለው ሙተሻቢ ነው ብለህ ትሄዳለህ። ስለዚህ ይህን ብዥታ የፈጠረው ማን ይሆናል? እንደውም አላህ ይሆናል ማለት ነው። ሁለታችሁም ተጠያቂ አትሆንም። ምክንያቱም ለአንተ ግልጽ የሆነልህ ለእሱኛው ግልጽ ላይሆንለት ይችላል። አላህ ደግሞ ግልጽ የሆነም ግልጽ ያልሆነም አለ ስላለ ብዥታ ውስጥ የከሰጣችሁ አላህ ይሆናል ተጠያቂው ማለት ነው። በፍጹም ለማንም ግልጽ አይሆንም አላለም አለ፣ ለሁሉም አላለም። እዛው እኮ እሱ ጠቁመናል አላህ ሱብሃነሁ ወተዓላ ማለት ነው። ምን ሲል አልነገረንማ? አናውቅም እኮ ግልጽ የሆኑት አላህን አዳምጠኝ። ኢለላሁ አላህና ወራሲኹነ ፊል ዒልሚ ብሎናል። በእውቀት ጠለቅ ያለ እውቀት ያላቸው ምሁራኖች ሲቀሩ ብሎናል። እነዛ ምሁራኖች እነማን ናቸው? የሐዲስ የተፍሲር ዑለማዎች አሉ። እነዛን ነው አላህ ሱብሓነሁ ወተዓላ አመላክቶናል፣ እነሱን እንድንከተል ማለት ነው። ገባህ አይደለ? እነዛ ደግሞ አብራርተውታል። ያብራሩበትን ማብራሪያ እናወራለን ማለት ነው። ዞሮ አሁን የሚሆነው ምንድነው መሰለህ ኤማበሻ ልዩነቱ ምንድነው? የሚያውቁና የማያውቁ ብለህ ሰው ከፈልክ እንጂ ልዩነት አታመጣልኝም። አሁንም ምሁራን ያልካቸው በሁለት ይከፈላሉ። አሁንም ለአንደኛው ግልጽ ነው የሆነው፣ ለአንደኛው ግልጽ አይደለም ብለው እንዲፈቱ በር ይከፍትላቸዋል ማለት ነው። አሁን ለምሳሌ ይሄንኛው ሐዲስ ግልጽ ነው ብለው ሲሉ የተወሰኑት አካላት፣ ሌሎች ምሁራን ደግሞ ነው ግልጽ አይደለም ብለው ሁለቱም ለራሳቸው ስሜት በሚመቻቸው መልኩ አንደኛው ግልጽ ነው ሲል አንደኛው ግልጽ አይደለም እያለ የራሱን መረዳድን እንዲወስድ ይጋብዘዋል። ቁርአኑ በራሱ ችግር ይፈጥርበታል ማለት ነው። ሙህከማ የሚባሉት ይታወቁ ናቸው። ሙተሻቢሃ የሚባሉት ይታወቁ ናቸው። እንዳልኩ ሙተሻቢሃ የሚባሉት እነማን ናቸው ካልከኝ፣ ሙተሻቢሃ የሚባሉት አንተ አረበኛ ቋንቋ ካወቅ ወይም ሌሎችም ካወቁ የሚያውቁት ሰዎች ማለት ነው። ብዙ አይነት ትርጓሜ ሊያስይዙ የሚችሉ ለምሳሌ ምን ልበልህ፣ ቀደም ምሳሌ ልስጥ፣ ወይም ደግሞ ቀደም የሚለው ቃል ከቅድም ካነሳችሁ ጋር ስለሚያያዝ ብዬ ነው። በዛው እግር ምን ሆነ? እግር ትርጓሜ ያለው አንድ በቋንቋ ደረጃ ነው የሚወራ። ሁለተኛ ደግሞ ቀደም ማለት ደግሞ ቢማዕና ሙቀደም፣ ያስቀደምከው ነገር አንተ ያለፍከው ነገር ቀደም ይባላል። ስለዚህ አላህ የሚያስቀድመው በሶርፍ ቋንቋ ሶርፍ የሰዋሰው ካወቅ አረበኛ ቀደም የሚብለው ፈዓል በሚለው ወዝን ማለት ነው፣ ሚዛን ማለት ነው። ኦኬ ሐዲሳቶቹ አስኬዱ የሚጋብዙ ነገር አይደሉም አንተ እንዳልከው። ምክንያቱም የሚጋብዙ አሁን ይሄ ሙተሻቢ ነው፣ ሁለት ትርጉም ያስይዛል ማለት ነው። አሁን ይሄን ስንረዳኛ አንዳንዶች ምን ይላሉ መሰለህ፣ እኔ በቋንቋ ደረጃ ነው የማወራህ እኮንም ከቋንቋ አንጻር እያልኩ ነው። ከቋንቋ አንጻር ነው የሚያልኩ ነው። ምክንያቱም ሰዎችን ካስገባ በኋላ ቀደምን እንኳን ስታመጣ የራሱን ቀደም እንደሚያስገባ ነው የሚናገረው። የራሱን እግር እንደሚጭንባት ነው የሚናገረው። የራሱን ከተባለ ደግሞ የሚያስቀድመው ምናምን የሚለው ነገር አይመጣውም ማለት ነው። ይህንን ስኮላር ካልካቸው ውስጥ ራሱ አንተ ከምትቀበለው ለምሳሌ ጠበሪ ይህንን እግር እንዳለው አድርጎ ነው ያስቀመጠው። እግር አለው ብሎ አስቀምጦታል። አያስቀምጥም። ባሳየስ ንገር ይልግባለህ። እኔ ጠበሪ ባሳይ ምን ታደርጋለህ? ግን ምንም አላደርግም። አንድም ነገር ማለት ነው። ምክንያቱም ጦበሪ ሰው ነው፣ ነብይ አይደለም። በቃ ቢያመጣልህ ስለዚህ ቴንኪው። ታሁን በኋላ አንተ የምታመጣልኝ በሙሉ ሰዎች ናቸው፣ ነብይ አይደሉም። ነብይ የተነገረውን ብቻ ሊትራል እንወስዳለን። ነብይ ደግሞ ኢሊከንት ነው፣ ፍሉንት ስፒከር ነው፣ ኦራተር ነው ተብሎ ይታመናል። ግልጽና ያለ ድብብቅ የሚናገር ነው ተብሎ ስለሚታመን፣ ስለዚህ ሙተሻቢ የሚለው ውድቅ ሆነ። ካሁን በኋላ የምታመጣቸው ስኮላሮች በሙሉ
ምን ይሆናሉ ማለት ነው? ተራ ሰዎች ይሆናሉ። ምን ይላሉ ነብይ መሰለህ? ብቻ እንቆማለን። ምን ይላሉ መሰለህ? ምሁራኖች ምን ይላሉ መሰለህ ማለት ነው? ስኮላሮቻችን ስኮላር የእኛ አትጥቀስ፣ ሰው ናቸው። ስኮላር ናቸው፣ የእኛ አትጥቀስ። ንግግር ይላል ሰዎች ህጋቸውን ሮላቸውን ነው የምልህ ኤም እንድንጥላቸው አባል ራሳቸው ኤም አባል ውድቅ አደረግክ። በመጀመሪያውኑ ሰው ናቸው አልከኝ። ስኮላርህን አንደኛውን ስኮላርህን ውድቅ አደረግከው። ስለዚህ ከአሁን በኋላ የምትጠቅሰው ስኮላር አይኖርህም። አዳምጠኝ። ምን እንዳሉን ታውቃለህ? እነሱ ራሳቸው ናቸው ውድቅ እንዳደርግ የነገሩኝ ማለት ነው። ንግግራችን አሉ ከቁርአንና ከሀዲስ ከነቢዩ ንግግርና ከቁርአን ተጋጭቶ ከመጣ የእኛን ጣሉትና የቁርአንና የሶሃባን ያዙ ይሉናል። ገባህ? እናመሰግናለን። ስለዚህ ቀጥታ የሚስማማው ማን ነው? ነብዩ እግር አለው አለን። አላህ ጠበሪ እግር አለው አለን። ከአሁን በኋላ የሚመጡ የምንጠቅሳቸው አላሉ። ስኮላሮች በሙሉ ምን ይሆናሉ ጦበሪ ማለት ነው? አላሉ። ጦበሪ ውድቅ ይሆናሉ አላለም። ማለት ነው። ውድቅ ይሆናሉ ጦበሪ ማለት ነው። አላለም። አሳየኝ እያልኩ ነው። ንገረኝ፣ ገብቼ ላንብብልህ። ኦኬ፣ ቅድሚያ ወደ ነብዩ እንመልሰው። እሺ ኖ ለምን ትመልሰዋለህ? ንገረኝ። ጦበሪ ከነብዩ ነው የምንጀምረው። ነብዩ እግሩን ስለ እግር ያወራበትን ፓርቶች እንያቸው። ከዛ በኋላ ወደ ጠበሪ እንሄዳለን። አይሻልም? ርዕስህን በኦርደር ሂድ እኮ በኦርደር ሂድ። ቅድሚያ ከነብይ ነው የምንጀምረው። ከነብይ እንጀምርና ወደ ስኮላሮች እንመጣለን። ከስኮላር አሁን አንተ የምታመጣልኝ ስኮላር ግን ማን እንደሆን ታውቃለህ? ከነብይ ቀጥሎ ከዛ ደግሞ ሳባዎችን፣ ታቢያኖችን፣ ታቢያን የሚባሉት እንደዚህ እያልክ ነው የምቀጥለው እንጂ ትናንትና የመጣ ስኮላር እንዳትጠቅስ። ለምን እናስረዝመዋለን? ንገረኝ። አሁን ጦበሪ ብለዋል ብለኸኛል። ገብቼ ልዩ እኮ አንዴ ቆይ ላውጣልህ። እሺ ክርስቲያን መክፈት ትችላለህ? እኔ ራሴን የማየው ቁጥር ብቻ ነገር ይዝብልህ። ሰው እኮ ነው አይቀበለውም። አይዶ ነው ምን ፖይንቱን እንትን አለው ግን ሰው ነው ጠበሪ ሰው ነው። ስለዚህ ከአዲሱ ጀምር፣ ወደ አዲሱ መልሰው። እሺ ወደ አዲሱ መልሰው፣ ወደ አዲሱ እንመልሰው። እሺ ወደ አዲሱ እንመልሰውና እንትናችን ግን ሽፍት ሆኗል አለ ርዕሳችን በጣም ሽፍት ሆነ። ኦኬ ኢትዮጵያ ውስጥ ገባ። ሲጀመር ያነሳ ነው ኮፍ ወይ ያነሳ ነው ቁርአን ላይ ነው። ሙተሸቢሃ የተነሳው ሐዲስ ነው። ሙተሸቢሃ የሚለው በዛ መጽሐፍ ውስጥ ያለ ነገር ነው። አላህ ከሌሊቱ 9 ሰዓት ይወርዳል የሚለው ደግሞ ቁርአን ላይ ሳይሆን ሐዲስ ላይ ነው ያለው። ብያለሁ። ሐዲስም አለው ማስረጃ ማለት ለዚሁ ለምሳሌ አያት ስለ ቀደም የመጣው ሐዲስ ነው። ከሌሊቱ 9 ሰዓት ስለሚወርደው ሐዲስ ነው። ሙተሻቢ ነው የምራሱ። ሙተሻቢ ማለት እንደነገርኩህ አሁን ምንድነው ብዙ ትርጓሜዎች ነው ነው ሐዲስ እንኳን ሌላ አይደለም የቁርአን አይደለም አልኩህ። እሺ ማስረጃ በነገራችን ላይ አንድ ያልተቀስኩልህ ነገር ማስረጃ ሌላ ትርጉም እንደሚሆን ችግር የለውም። እንደው ያዘ ከሌሊቱ 9 ሰዓት መውረድ በሌላ እንደሚተረጎም ማስረጃ እንትን ሌላ ትርጉሞች እንዳሉት ማስረጃ ስጠይሽ ማስረጃ ልስጥ። አሁን ስለ ሙተሻቢ ስለ ሐዲስ ማለት ነው የለም ስላልከኝ እስልምና የሚመራው በምን እንደው ታውቃለህ? በቁርአን በሐዲስ በአራት ነገር ነው እኛ የምንመራው ማለት ነው። ኢጅማዕ የሚባል ነገር አለ እና ደግሞ አራተኛው ምንድነው? ቂያስ የሚባል ነገር አለ። ቂያሰን አለል ቁርአን አላ ኪታቢላህ የሐዲሱም እንትን አለው። ምን መሰለህ? በዛ ሂደን ማለት ነው። ቂያስ ማለት ያ እንደዚህ ከሆነ እንደዚህ የምትለው ነገር ኦኬ፣ በሱ ተመሩ ብለው ቁርአን አዘዋል። ችግር የለውም። ኢጅማውና ቂያሱ ከምንድን ነው የሚወጣው? ቂያሱና ኢጅማው ከምንድን ነው የሚወጣው? ቂያሱ ከምንድን ነው የሚወጣው? ኢጅማውና ቂያስ ከምንድን ነው የሚወጣው? ቂያስ ማለት በንሱስ ከንሱስ ቂያስ ይመጣልናል። ከምንድን ነው የሚወጡት ሁለቱ? ምኖቹ ሲግልጽ አድርግልኝ ጥያቄን። በአራት ነገር ነው የምንመራው አልከኝ። ኢጅማና ቂያስ ከምንድን ነው የሚወጡት? ከነሱን ሶሊሃ ግልጽ ከሆነ ፍርድ ማለት እኮ ከምንድን ነው የሚወጡት? ፖይንት እናደርገው። እናመሰግናለን። ስለዚህ ቂያስና ኢጅማ ከቁርአንና ከሐዲስ ሊጋጩ ሊለዩ አይችሉም። ስለዚህ ቤዝ የምታደርገው ምን ላይ ነው? ቁርአን ላይና ሐዲስ ላይ ነው። አራት ብለህ አትጥቀስ። ሁለት ላይ ነው መሰረት። ሙተሻቢ ከሐዲስ የለም ስላልከኝ ነው ላጥራለህ ብዬ ነው። ችግር የለም። ሙተሻቢና አመጣው እስቲ ሙተሻቢ አለ። ኢቭን የስኮላሮች ንግግር ራሱ ሙተሻቢ አለ። የለውም፣ አያመጣውም። ምክንያቱም ስኮላሮቹ አላህ ያወረደው ቃል ነው። ስኮላሮቹ
ሙተሻቢህ ለሚለው ቃል ነው የነገርኩህ እኮ ሙተሻቢህ የስኮላሮች ቃል የስኮላሮች ቃል ያላህ ያወረደው ቃል ነው ማለት ነው። እኔ ያልኩ እኔ ሸሪዓ አለ ወይም ዲን አለ አላልኩ። ኖ ምክንያቱም ሙተሻቢህ ነው የተጠቀመው አላህ ላወረደው ቃል ነው። ላወረድኩት ሙተሻቢህ አለ ግልጽም አለ ብሎ የተናገረው አለ ላወረደው ቃል ነው። አንተ ስለ ስኮላር ለምን ታወራልኛለህ? ስለዚህ ቤዝ የሚያደርገው ምንም ነው። ሙተሻቢህ የሚሰራው ለማን ነው? አላህ ላወረደው ቃል ነው እንጂ ግለሰቦች ላወሩት ቃል አይደለም። ነብይ ስላወራው ቃል ከሆነ ግልጽ ተናጋሪ እንደሆነ በሐዲስ ላይ አመጣልሃለሁ፣ ችግር የለውም እሱ። ነገር ግን ስለ ቁርአን እያወራን ከሆነ ስለ ቁርአን እያወራን ነው። አልተረዳኸኝም። አሁን ያልኩህ አልተረዳኸኝም ማለት በጨዋ አንደበት ካልከኝ ማለት ነው። ከተረዳኸኝ ከእኔም ካስረዳኸው እኔ ያልኩህ በአራት ነገር ነው የምንመራው ብያለሁ። በቂያስ በኢጅማዕ እና በቁርአን በሐዲስ ብያለሁ፣ በሚገባህ ቋንቋ ማለት ነው። ኢጅማዕና ቂያስ ከቁርአንና ከሐዲስ ነው የሚወጡት። አብራራልህ እችላለሁ። ቂያስ ምንድን ነው? ኢጅማዕ ቂያስ ምንድን ነው? አታብራራ ፕሊዝ። ከዛ ቂያስ የሚመጣው ነው የኢጅማዕ ውጤት ነው ቂያስም። ስለዚህ እነ ቂያስም ሆነ ኢጅማዕ የሚመጡት ከምንድን ነው? ቤዝ የሚያደርጉ ቁርአንና ሐዲስን ነው። ከሁለቱ ውጭ አይሆኑም እያልኩ ነው እኔ ደግሞ። ስለዚህ ወደ ሁለቱ ስትመልሳቸው ደግሞ ቁርአንህ ግልጽ ያልሆነ እንዳለው ነገረን፣ ሐዲስህ ላይ ደግሞ ነብይህ በግልጽ እንደሚናገር ነገረን። ስለዚህ ግልጽ ያልሆኑ ነገሮች አሉ ተብሎ የሚወራው ስለ ቁርአን ነው እንጂ ስለ ሐዲስ አይደለም። ግልጽ ያልሆነ ሐዲስን ላይ ይሰራል ካልከኝ ልስማማልህ። እኔ ማለት ዝም ብለን ኦዲየንስን እንዳናጨቃጭቅ ልስማማልህና ከሌሊቱ 1/3 ይወርዳል የሚለውን ሌላ ትርጉም ስጠው እናሳየኝሽ። እኔ አዎ አልሰጥም፣ የመስጠት እንትን የለኝም። ነገር ግን ምንም ትርጉም ማሰጥ ከሆነ ከሌሊቱ 1/3 አላህ ይወርዳል የሚለውን ምንም ካልሰጠው ካደለም የምትከራከረኝ እኔ አይደለሁም ሰጠው ስልህ የተሰጠበትን ነው እንጂ የምናገረው እኔ የመስጠት አቅሙም የለኝም ነው በራሴ። እሺ ንገረኝ፣ እሺ ንገረኝ። ከሌሊቱ 1/3 ይወርዳል የሚለው ቃል የንዚሉ ረቡና ነው የሚለው። ይሄ ምንድን ተብሎ ነው የሚብራራው? አይ መላኢከቱ ረቢና ተብሎ ነው የሚብራራው ማለት ነው። መላኢክና ረቢ አንድ ነው እንዴ? መላኢክና ረብ አንድ ነው? አይ መላኢከቱ ቃይደቱ ሽራህ አይ መላኢከቱ ረቢና ነው ያልኩህ። እሺ የትኛው ነው እንደዛ የሚለው? የትኛው ሐዲስ ነው? አውጣው። ይሄ ምን ይባላል መሰለህ? አላ ሐذፊ ሙዳፊን ይባላል። ምን ማለት ነው? ያ መላኢካ የሚለው ቃል ተጥሎ ማለት ነው። ሌላ ቦታ መጥቷል እንደዚህ ካልከኝ፣ አዎ መጥቷል። ማስረጃ አሁን ከሌሊቱ 1/3 የሚወርደው መልአክ ነው የሚለውን ማስረጃ ብቻ ስጠኝ። ግባ። ለምሳሌ ሐዲስ ክፈትለት ክርስቲያን። ጥሬ ቃሉ የሐዲሱን ሳይሆን ማብራሪያ ነው። ማብራሪያ ነው። ለምን ሐዲሱን ቅድሚያ ጥቀስ። ማብራሪያ ትናንትና የመጡትን ሰዎች ተራ ጽሁፍ የጻፉትን እሱንማ አንተም እየነገርከን እኮ ነው። ቁርአኑ ሐዲሱ ማይለውን ግለሰቦች ስለጻፉት ያለው እኮ አንተ ነው ያልከው። ሀባሽ ፕሊስ ቅርቢቱ ሰማይን ሙተሻቢ ነው ይለናል። ሊሆንም ሙተሻቢ ቅርብ ሰማይ ማለትን አናቅም። ሌላ ትርጉም አለው። አሁንም እንደትለን ነው ቅርብ ሰማይ ማለት ነው። ተው ነገሩ ወዴት ነው? እንዳንድ ሸመጠታችሁ ሁሉ ነው። ፕሊስ አሁን ሐዲስ ብቻ ጥቀሱልን፣ ሐዲስ ብቻ ጥቀሱልን። ከዛ ወዲያ ኦዲየንስ ይፈርዳል። ጌታችሁ ይወርዳል ወደ ቅርቢቱ ሰማይ የሚለውን ኖ መልአክ ነው የሚወርደው ብለህናል። ከዛ በኋላ እንሄዳለን። ሐዲስ ቁርአን ያለው ማለት ነው። ከሙስሊሞች እንኳ ላይ ያለሙ ተዊለው ኢላሁ ወራሲኹን ሐዲስ ጥቀስ። እየካድከኝ ነው ከምር። ሐዲስ ሸርህ አይደለም እንዳለ የንዚሉ ረቡና ኩለ ሌሊቲን ነብይ። ስለዚህ ምንድነው እሱ ማለት ነው? ግልጽ የሆነ ተናጋሪ ነው የሚባለው። አንደኛ ውሸት ነው። ነብዩ ያልተባለውን መልአክ ይወርዳል ሲባል አምላካችሁ ይወርዳል ብሎ የሚናገር ነው ማለት ነው። ውሽዝ ቁርአን ላይ ደግሞ ሱረቱ አቅ ላይ 44-46 እኛ ያላልነው እኛ ያላልነውም ቢል በቀጣጠፈ የልብ ደም ስሩን በበጠስንለት የሚል ማስፈራሪያ አለ። ስለዚህ አላህ መላእክቶች ይወርዳሉ ሲለው ኖ
አላህ ነው የሚወርደው ብሎ ለሳባዎቹ ነግሮ አሳስቷቸዋል ማለት ነው።